ጤና ይስጥልን እንደምን አላችሁ? ዛሬ አስተሳሰብን፣ እይታን፣ አመለካከትንና አቅምን አውጥቶ መጠቀምን በተመለከተ ቪዲዮ አዘጋጅቼላችኋለሁ። በህይወት ውስጥ የምትገኝበት ቦታ የመጨረሻ አይደለም። ዛሬ ያለህበት ሁኔታ የነገ ማንነትን አይወስንም። ንስር በመሬት ላይ ለመኖር ክንፍ አልተሰጠውም። አንተም በፍርሃት በትንሽ ህልምና በራስ ጥርጣሬ ውስጥ ብቻ ለመኖር አልተፈጠርክም። ዛሬ ከንስር የምንማራቸው 5 የህይወት ትምህርቶችን እንመለከታለን። አንደኛ፣ ንስር ከፍታን ይመርጣል። አንተስ? ንስር በሰማይ ላይ ሲበር ከታች ያለውን ዓለም በሰፊው እይታ ይመለከታል። ይህ ለኛ ትልቅ ትምህርት አለው። ትልቅ ውጤት ለማግኘት መጀመሪያ እይታን ማሳደግ ያስፈልጋል። ችግርህን ብቻ ካየህ ችግሩ ትልቅ ይሆንብሃል። አቅምህን ካየህ ግን መንገድ ትፈልጋለህ፣ እድሎችን ትፈልጋለህ። ስለዚህ ራስህን እኔ ምንም አልችልም ከማለት ተስፋ ከመቁረጥ ይልቅ እኔ ምን መሆን እችላለሁ፣ እኔ የት መድረስ እችላለሁ ብለህ ራስን ጠይቅ። ትልቅ ስኬት የሚጀምረው በትልቅ አስተሳሰብ ነው። ሁለተኛው ነጥብ፣ ንስር ነፋስን አይፈራም፣ ንፋሱን ይጠቀምበታል። ነፋስ ሲመጣ ብዙ ወፎች መደበቂያ ይፈልጋሉ። ሰዎች ተግዳሮትን እንደ ሰው ምን ይለኛል ይሉንታን፣ ፍራቻን እንደ ተግዳሮት ይቆጥራል ሰው። ነገር ግን ንስር ነፋሱን እንደ ችግር አይመለከተውም። የነፋሱን ኃይል ተጠቅሞ ወደ ከፍታ ይሄድበታል። ይህ የህይወት ሚስጥር ነው። ችግር ሲመጣ ሁልጊዜ ለምን እኔ ብለህ አትጠይቅ። ከዚህ ችግር ምን መማር እችላለሁ ብለህ ጠይቅ። ውድቀት የመጨረሻህ አይደለም። ችግር እድልን ያሳያል። የሚያስቸግርህ ነገር ወደሚፈልገው ከፍታ የሚወስድህ መሳሪያ ይሆናል። ሶስተኛው ነጥብ፣ ንስር ትኩረት ያደርጋል። ንስር ሲፈልግ አንድ ነገር ላይ ትኩረቱን ያደርጋል። አንተስ? ዛሬ አንድ ነገር፣ ነገ ሌላ ነገር፣ ከነገ ወዲያ ሌላ ነገር። ስራ ብዙ ነው፣ ግን ትኩረትህ የተበታተነ ከሆነ ውጤትህም ይበታተናል። ስኬት ማለት ሁሉንም ነገር ማድረግ አይደለም፣ ትክክለኛውን ነገር በትክክለኛው ጊዜ መከወን እንጂ። አንድ ግብ ምረጥ፣ አንድ እርምጃ ውሰድ፣ በየቀኑ ተሻሻል። አራተኛው ከንስር የምንማረው አራተኛው ነጥብ፣ ንስር ከፍታ ላይ ሲደርስ አይቆምም። ዛሬ ትንሽ ስኬት ስላገኘህ የተገኘውን ቦታ የመጨረሻ አድርገህ አትውሰድ። ዛሬ ያገኘኸው ስኬት የነገ ስኬትህ መሰረት ነው እንጂ። የሰው ልጅ ያገኘውን ስኬት እንደ ኮምፎርት ዞን፣ እንደ ምቹ ሁኔታ በመፍጠር እዛ ምቹ ሁኔታ ቦታ ላይ ከቀረ ከሌላ ስኬት ይጋረዳል፣ ከሌላ ስኬት ወደ ኋላ ይቀራል ማለት ነው። ትልቅነት ማለት ሌሎችን ማሳነስ አይደለም፣ ራስን ከትናንትናው የተሻለ ማድረግ ነው። አምስተኛው ነጥብ፣ ንስር በከፍታ ላይ ይኖራል። አንተም የምትኖርበትን ደረጃ ምረጥ። ሰዎች ህልማቸውን የሚገድቡት ችሎታ ስለሌላቸው አይደለም፣ ራሳቸውን በትንሽ ስለገደቡ ነው እንጂ። ይህም እኔ አልችልም፣ እኔ ከዚህ በላይ አልሄድም፣ ለኔ አይሆንም የሚሉ ቃላት። እነዚህ ቃላት ቀላል አይደሉም፣ እኛ የምንፈጥራቸው ገደቦች ናቸው። ይህን ደግመዋለሁ። እኔ አልችልም፣ እኔ ከዚህ በላይ አልሄድም፣ ለኔ አይሆንም የሚሉ እና ሌሎች ገዳቢ ሐሳቦች ቀላል አይደሉም፣ እኛ በራሳችን ላይ የምንፈጥራቸው ገደቦች ናቸው። እንግዲህ ዛሬ አንድ ውሳኔ አድርግ። ትንሽ ማሰብን አቁም፣ ትልቅ ማሰብ ጀምር ወዳጄ። እንግዲህ የአሁኑ ሁኔታህን የመጨረሻ መዳረሻህ አይደለም።
አንደኛ ላይ በትልቅ አስተሳሰብ መኖር፣ ሁለተኛ በትጋት መስራት፣ ሶስተኛ ተግዳሮትን እንደ መማሪያ እንደ መስፈንጠሪያ መጠቀም፣ አራተኛ ከፍታን መምረጥ፣ በከፍታም መኖር። ይህ መልእክት አንተን ካነቃቃህ ከፍታውን መርጫለሁ ብለህ ኮመንት ላይ ጻፍልኝ። ቪዲዮ ከወደድከው ላይክ አድርግ፣ ለሌላ ሰው ሼር አድርግ። ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን ተጫኑ። ይህን ቪዲዮ እስከ መጨረሻ ስለተከታተላችሁት እጅግ አመሰግናለሁ።